ርብቃ በጣም ትልቅ ችግር ላይ ወድቃለች ማለት ነው። ርብቃ እንግዲህ ምንድነው የገጠማት? ደስ የሚል ነገር ነበር የተፈጠረው። ማለትም ማሚ ቤቱን በርብቃ ስም ማድረጓ መጥፎ አልነበረም፣ ጥሩ ነው እንደውም ለሷ። ነገር ግን አሁን ወደ ህይወቷ ያስገባችው ማለትም የምታማክረው እንደ ዋና አማካሪዋ የያዘችው ማን ነው? እዩ በጣም መጥፎ ልጅ ነው። ማለትም እዩ አላማው ምንድነው? ያንን ወረቀት ማግኘት ነው። ለዛ ምን ይላታል? ወረቀቱን በስርዓት ከያዝሽ ምናምን ይላታል። ትንሽ ቆይቶ እኮ ከእሷ ሊወስደው ነው የሚፈልገው ማለት ነው። እና አማካሪዬ ነው፣ ሁሉን ነገር ይረዳኛል፣ ያግዘኛል፣ መፍትሄ አያጣም ያለችው ሰው የእሷ ወዳጇ አድርጋ የያዘችው ማለትም እንደ ጓደኛ የቀረበችው ነገር ግን ለእሷም ሆነ ለአቤል የሚመለስ አይደለም። በጣም መጥፎ ልጅ ነው። ለዚህም ነው ምን ብለዋለኝ። ሌላው ምንድነው መሰላችሁ? ከዚህ የሚቀድመው እንደውም አቤልን የሚያወራው የሆነ ሰው አለ ማለት ነው። ተሳካልኝ እንዲህ እኮ አደረጉ ብሎ የሚያማክረው ሰው አለ። ያን ሰውስ ማን ሊሆን ይችላል የሚለውን እስቲ እንመራመራለን ማለት ነው። እንግዲህ አቤል በጣም አግሬሲቭ እየሆነ ነው ያለው። አቤል እንግዲህ እሷ ሳትፈልግ ያደረገው ነገር አለ። በዛ ምክንያት እሷ ደግሞ ማለት ርብቃ ምንም ነገር የተጠቀመችው ነገር የላትም። ስለዚህ የእናትየው አላማና እቅድ ይሳካል ማለትም ልጅ በቤት ውስጥ እየተሯሯጠ ማየት ነው የምፈልገው ብላለች ማሚ። ያ ነገር ይሳካላታል። አቤልም በዚህ ነገር ያው ለጊዜው ውሰጂ ቢላትም እሷ ባለመውሰዷ ወደፊት ሊጸጸት ይችል ይሆን ወይ ብለን ስናስብ እስኪ እሱንም እናወራ ይሆናል ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናላችን። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንነግራችኋለን ማለት ነው። ላይክ እያደረጋችሁ ደግሞ አበረታቱን ማለት ነው። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ርብቃ ድራማ ነው። እንግዲህ በርብቃ ድራማ ላይ ብዙ ነገር የምንማረው ነገር አለ። ብዙ ጊዜ ድራማ ስናይ ትምህርቱን ምን ተማርንበት ብለን ማየት ያስፈልጋል እና ወደ በኋላ የምናወራ ይሆናል ማለት ነው ስለ ትምህርቱ። አሁን ላይ ግን ስለ ድራማው ሳወራችሁ እንግዲህ በጣም ነው ርብቃ የፍቅር ሰው ናት። ርብቃ አቤልን በጣም ነው የምትወደው የምታፈቅረው። ነገር ግን እዚህ ጋር እዩ የሆነ ማለትም ጉድለቷን ተጠቅሞ ማድረግ የፈለገው ነገር አለ። እዩ ለረጅም ጊዜ ማለትም በዚህ ቤት ውስጥ ወረቀት ሲፈልግ ቆይቷል። ወረቀቱም የዚህን ቤት ካርታና ፕላን ይመስላል ማለት ነው። ምክንያቱም ማሚ ስሙን በርብቃ አድርገዋለች። ያንንም ደግሞ እሱን አዋቂ ነኝ ከእኔ የሚያመልጥ የለም ምናምን እያለ ርብቃን ይሞላታል። ያን የሚሞላት ማዘር ስለነገረችው ነው እንጂ እንዴትም ሆኖ ዝም ብሎ ሊያውቅ አይችልም። ዝም ብሎ ማወቅ የሚችል ቢሆንማ እኮ ወረቀቱንም ከአንድ አይሉት ሁለት ሴት ማንጋጋት አይጠበቅበትም ነበረ። አንደኛ ነገር ለአቤል ጓደኛው እንድትሆን መቲን አመጣ። መቲን ወደ አቤል ህይወት አምጥቶ አቤል እንደ ፍቅራት አድርጎ ምን ብሎ እንኳን መቲ እንኳን ማግኘት አልቻለችም ያንን ወረቀት። ሌላው ደግሞ አሁን አዙንም አመጣ። አዙም ልታገኘው አልቻለችም። እንዴት ነው አገኘሽው ይላታል አስሬ። አላገኘችውም። ስለዚህ አሁን በአራዳ ሙድ ምንድነው እያደረገ ያለው? የርብቃን ጉድለት ተጠቅሞ ከርብቃ ጋር እያወራ ከማውራትም አልፎ እንድታማክረው ዋና አማካሪ ለመሆን እየጣረ እየተጣጣረ ይገኛል። ርብቃ ደግሞ እንዲሁ ስትታይ የዋህ ስለሆነች እሺ ብላ ሁሉን ነገር እያወራች ነው ማለት ነው። እሱ ምን አይነት ልጅ እንደሆነ አታውቅም። ነገር ግን ሄዳ ለሪች ምን ትላታለች? አዎ በጣም ጥሩ ልጅ ነው፣ እዩ መልካም ልጅ ነው ትላለች። እዩ ግን መልካም ልጅ አይደለም ማለት ነው። አላማውና ሀሳቡ ስላልገባት ርብቃ ደህና ልጅ ይመስላታል እዩ ደህና ልጅ ነው ትላለች ማለት ነው። ነገር ግን አይደለም። ወንድሟ መጥቶ ነበር። የርብቃ ወንድም ዛሬ መጥቶ ነበር እና የርብቃ ወንድም ምን ሊያደርግ ነው የመጣው? ርብቃ በጣም ናፍቃው ነው። ትንሿ ናፍቃኛለች ማየት እፈልጋለሁ ይላታል ለሪች ማለት ነው። ለራሄል ማለት እና ራሄልም ቆይ እስኪ ማለት እሱ የሚወጣበትን ሲስተም እንፍጠር፣ እሱ ከወጣ እሺ ብላለች። አሁን እዚህ ጋር እዩ አግዟታል አላገዛትም ካልን እንዲያስወጣው እኮ አድርጓል። ነገር ግን ይህንን ሁላ የሚያደርገው ለራሱ ሲል ነው። ምን ብሏልኝ? ያችን አሳ እኮ አጠመድኳት በቅርቡ ትሞታለች ብሏል። አሁን ይህን ወረቀት አቤል ማግኘቱ መልካም ነው ማለት መልካም ነው ስላችሁ ጥሩ ቦታ ሩቅ ቦታ ደብቃው ቢሆን አሪፍ ነበር። ማሚም ደግሞ ባትሰጣት ጥሩ ነበር። ነገር ግን ማሚ ኦሬዲ አንዴ ሰጥታታለች። እሷም ደህና ቦታ መደበቅ አልቻለችም። አቤል አገኘው። ምንድነው የተፈጠረው? ካገኘው በኋላ ነው። ካገኘው በኋላ በጣም ከባድ ነገር ነው የሚፈጠረው። ቤትን ያህል ነገር ምክንያቱም ሰራተኛ ናት ብሎ የሚያምን ናት። ውስጡ ላይ ምን አለ የሚባለው ነገር የሆነ አሁን የመቅናት ነገር አንዳንድ ባህሪዎች ይታዩበታል። ምንም እንኳን እሷ ያፈቀረችውን ያክል ባያፈቅራት እንኳን ነገር ግን የሚታዩ ነገሮች አሉ። ደግሞ አሁን ሰው ነው ስንል አቤል እኮ አሁን በቃ ሊያፈቅራት ነው ስንል አሁን የሆነ ሌላ ነገር ይሰራዋል ይቀያይረዋል። ሶስት አራት ይቀያየራል እና ምንም ባህሪውን ሊያዝ
ሊጨበጥ አልተቻለም ማለት ነው። እንግዲህ አቤል ያፈቅራታል ወይስ አያፈቅራትም ስንል እሷ እንደምታፈቅረው ልቧ ያውቃል ትላለችም እንደምታፈቅረው፣ እሱ ግን ወይ አፈቅራታለሁ አላለም ወይ አላፈቅራትም አላለም። ትንሽ ስር እያላት ነው ሁላ ማለት ነው። እንግዲህ አሁን ግን ወረቀቱን አግኝቶታል እና አቤል ማግኘቱ ማለት እንደውም እዩ ከሚያገኘው እንኳን አቤል አገኘው። እዩ ካገኘው ያለ ጥርጥር ሌላ ውስጥ ነው የሚያስገባው፣ ይዞት ይሄዳል። ቤቱን እንደምንም አድርጎ ወደ ራሱ ማዞር ነው የእዩ አላማና እቅድ ማለት ነው። ስለዚህ እንኳንም አላገኘው እዩ እና የርብቃ ወንድም መጥቶ ነበረ። ትንሿ ናፍቃኛለች፣ ትንሿ ናፍቀሽኛል ይላል ርብቃን። እንግዲህ ርብቃ የሱ ትንሽ ትመስላለች ማለት ነው እና አብረው ተመገቡ። ሪችም ደስ ብሏት ያው በፍርሃት ውስጥ ሆኖ እየተደሰቱም ጊዜን አሳልፈዋል ከወንድማቸው ጋር ማለት ነው። እንግዲህ ወንድማቸውም ከሄደ በኋላ ያው ማሚና ርብቃ አውርተዋል። ብዙ ማሚና ርብቃ ያወሩት ስለ ልጅ ነው። እንግዲህ ልጅ እንደምትፈልግ ማሚ የታወቀ ነገር ነው። አስቴል ልጅ እያለች ነው ያለችው። እንግዲህ አቤልም በልጅ ጉዳይ እንኳን ምን ብሏታል? እማዬ ቆይ እስኪ አትፍጠኝ ብሏታል። እሷ ግን አልፈልግም መዘግየት፣ በቅርቡ ልጅ እፈልጋለሁ ብላለች። እንግዲህ የተመኙትን ይገኛልና ርብቃ አሁን ነብሰ ጡር ልትሆን ነው። ስለዚህ የማሚ እቅድ ተሳካላት ማለት ነው። የልጁ ጉዳይ አሁን የቤት ውሳ ነው። የቤት ውሳ ስንል እንግዲህ ቤቱ በርብቃ ስም ያደረገችበት ምክንያት ማሚ ለምንድን ነው? የራሱ የሆነ ምክንያት አላት። እንግዲህ የራሷ የሆነው ምክንያቱ ምንድነው ከተባለ አቤልን በጣም ትወደዋለች። ስለዚህ ቤቱ የሚገባው ለአቤል ነው። አቤል ደግሞ ሚስትና ባል ማለት አንድ አካል አንድ አምሳል በሚለው እንግዲህ ወደ ርብቃ አዙረዋለች። በዛ ላይ ደግሞ ማሚ ርብቃን በጣም ነው የምትወዳት፣ በጣም ማለት ነው። አቤል እንኳን የዛን ያህል ምነው የማሚን ግማሽ ወዷት። አቤል እንግዲህ የማሚን ግማሽ ወዷት ቢሆን በጣም ደስታዋ ነበር ማለት ነው ርብቃ። ነገር ግን እሱ ይሄንን ሊያደርግ አልቻለም። ለምንድን ነው የሚለውንም ስንመለከት እንግዲህ አንደኛ ነገር እዩ ያመጣበት ጣጣ አለ። እዩ ያመጣው እንግዲህ ወደ ህይወቱ ያስገባት ያቺ ሴት ማለትም መቲ ማለት ነው። አንደኛ ነገር የእሷ ነገር የወጣለት አይመስልም። ሁለተኛ ነገር ደግሞ በጣም ነው የደነገጠው። ማለት እንግዲህ ፍቅሬ ማሬ ውዴ እያለችው ነገር ግን እሷ አትወደውም፣ እሷ አታፈቅረውም። በጣም ግርም ነው ያለው። በጣም ማለት በጣም ያናደደው ሁላ ማለት ነው አቤልን እና እሱ እንዳለ ሆኖ ሌላው ደግሞ ምንድነው ማለትም የቤት ሰራተኛ ነኝ ብላ ስለመጣች የንቀትም ይመስልበታል። በተለይ አንዴ ሰው እንዳያፈር ሲያደርገው እውነት ለመናገር የቤት ሰራተኛ ነኝ ብላ ስለመጣች ብቻ የናቃት ነው የሚመስለው። ከዚህ በፊት እንዳየነው እንግዲህ ጓደኛው ማለትም የአቤል ጓደኛ ምን ብሎ ነበረ? አንቺን ግን ትምህርት ቤት አካባቢ አቅሻለሁ ልበል እያላት ነበረ። ማለትም እነሱ ጋር አብራ ተምራለች። በዛ ላይ ደግሞ እንደ ሳላት አይነት የቤት ሰራተኛ ሆና ሳይሆን መስላ የገባችው ስለምታፈቅረው ነው። ይሄንንም ነገር መረዳት ስላቃተው ነው ማለት ነው አቤል እሷን አክሴፕት ማድረግ ያልቻለው እንጂ ማሚ በጣም ነው የወደደቻት። እንግዲህ ርብቃን በጣም ነው ሲጀመር ርብቃ የምትወደድ ልጅ ናት። ራሷ አቤልም እኮ ብሏን ከዚህ በፊት ግን አንቺ ምን አይነት ሰው ነሽ? እኔ የሚሆን ነገር ስልሽ እሺ፣ ማሚ የሚሆን ነገር ስትልሽ እሺ፣ መቼ ነው እምቢ የምትዩ? እንግዲህ አስቡት፣ ሰው ሁሉን ነገር እሺ የሚለው ጥሩ ሰው ስለሆነ ነው። በጣም የዋህ ገራገር ልጅ ናት። እንግዲህ እዩ እንኳን ትናንትና መጥቶ እዩ እንግዲህ የሆነ ነገር ፈልጓታል ማለት ምንድነው? ለፍቅር ወይ ለምን አይደለም። የወንድሙን ጓደኛ በእርግጥ እሱ እንደዚህ አይነት ነገር ችግር የለበትም። የራሱን ፍቅረኛ እሱ ጋር አብራ የምታድርን ነው እንግዲህ ወረቀቱን ካመጣችልኝ እኔ ምን አገባኝ ብሎት ምንድነው አሁንም ምኑንም ረስቶት ለወንድሙ ፍቅረኛ እንድትሆንና የእሱ የፈለገውን ፍላጎት እንድታሟላለት ማለትም ወረቀቱን እንድትሰጠው ያደረገው ማለት ያው አልቻለችም። መቲ ወረቀቱን ማግኘት አልቻለችም እንጂ ወረቀቱን እንድትወስድለት ያደረገበት መንገድ ራሱ በጣም ቀፋፊ ነው ማለት አስቡት። እንግዲህ ገና ለገና ወረቀት እንድታመጣ ብሎ የራሱን ፍቅረኛ ለወንድሙ ነው ያደረገው ማለት ነው። እና እዩ አሁን ደግሞ እያደረገ ያለው ነገር ምንድነው? አሳ ማለት ምንድነው ያለው? እንግዲህ አሳዋን እያጠመድኳት ነው ብሏልኝ። ወረቀቱን ግን ደህና አድርገሽ አስቀምጪው ያለው። ከዛ በኋላ ደግሞ ወረቀቱን ግን የት አስቀምጪው ደህና ቦታ ነው ወይ ብሎ ሊሞጨልፋት ነበረ፣ ግን አልተሳካለትም። አቤል አግኝቶታል። የቤቱን ፕላን አቤል እጅ ገብቷል። አቤል በጣም ነው የደነገጠው። እንዴት ማሚ፣ እንዴት የቤት ፕላን፣ እንዴት እንደዚህ ታደርጊያለሽ? አንተ ምን አስበህ ነው? ማለት የአንተ ሚስት ማለት እኮ የቤቱ ልጅ ማለት አንተ ልጄ እንደሆንክ እኮ እሷም እኮ ልጄ ናት። ከዚህ በፊት ምን ብላለች? ማሚ እኔ እንደ እናቴ
ፀጉሬን አሻሽልኝ እግርሽ ላይ ልተኛ እንደዛ ስትል ርብቃ ማሚ ምን ብላታለች እንዴ? ምን ነው ምን ማለት ነው? እናቴ አይደለሽም እያልሽኝ ነው እንዴ? ብላ ያው የእናትነትን ወግም ለማሳየትም ነው ጭምር ነው። እንግዲህ እናቶች አባቶች ናቸው። የምር እናት የወለደች እናታችን የወለዱ አባታችን ናቸው ቤታቸውን በስማችን የሚያዞሩልን እንጂ እንደዚህ አማት አይደለም በስም ማዞር በጣም ሲኦል ነው። ብዙ አማቶች እንደዛ ናቸው። የዚች ማሚ ግን በጣም የሚለይና የሚደነቅ ደስ የሚል ነው ማለት ነው። እንግዲህ ይህንን በማድረጓ ማሚ ምንም ነው ያልመሰላትኝ። በእውነት ለመናገር ከዚህ በፊት እዩን ነግራው ነበር። እዩ ቀውጦታል፣ ተናዷል። እንዴት ለምን እንዴ ምን አስበሽ ነው ማሚ? የቤተሰብ ቤት እንዴት ነው አሳልፈሽ ለባዳ ባዳ እኮ ናት ምናምን ብሎ ሲቀውጥ ማሚ አርፈህ ተቀመጥ፣ ርብቃ ልጄ ናት፣ ምንም አይነት ነገር ስለሷ እንድትናገር አልፈልግም ብላ እንግዲህ ማሚ በጣም ተቆጥታው በጣም ተናዳበት ነበረ እንደተመለከትነው ማለት ነው። እና አሁን ቤቱ በስሟ ሆኗልኝ። እንግዲህ እዩ ደግሞ ወረቀቱን ይፈልጋል። ሌላው ደግሞ አቤል ደግሞ ወረቀቱን አግኝቶት ማሚ ጋር እየቀወጠው ነው። አዙ ደግሞ የቤቱ ፈን ሆናለች። አዙ እንግዲህ ኪሽኑን ያው ራሄል ልታያት ሄዳ ያደረገችው ነገር በጣም የሚያስቅ ነው ማለት ነው። ነይ ተፈወሺ ብላለች። ምግብ ፈዋሽ ነው ብላለች። አዙ የምታዝናና ልጅ ናት። ቋንቋ በጣም ያስቃል ማለት ነው። እንግዲህ ያው አግዟታለኝ ርብቃን ለጊዜው እዩ ለጊዜው ወንድሜ ሊመጣ ነበር ምናምን ብላ ስታወራው ሄልፕ ነገር አድርጓታል። ማለትም አቤልን ተቀይሜሃለሁ ብሎታል። አቤልን የተቀየመው ለምንድነው? እንግዲህ ርብቃና እዩ ውስጥ ማለትም መኝታ ቤት እያወሩ ነበር አልጋ ላይ ቁጭ ብለው። በዛ ሰዓት እንግዲህ ምን አደረግሽ ታዲያ እና ክኒኑን ዋጥሽው ወይስ ምን አደረግሽው እያለ እዩ እንግዲህ እንደሚያዝን ሰው ሆኖ እያወራት ነበረ። እሷም አይ እኔ አልዋጥኩትም ምናምን ስትል እንኳንም አልዋጥሽው እንኳንም ጣልሽው ብሎ የሚያበረታ የሚያጽናና በቃ የውስጥ ሰው ከጎናችሁ ያለ ሰው መስሎ ነው እንግዲህ እዩ ፌክ የሰራው ማለትም እንደዛ መስሎ እሷም ደግሞ አዎ እኮ ምናምን ብላ እንደ ወንድሟ አይታው ሲተቃቀፉ አቤል መጥቶ ቀወጠው። እዚህ ጋር ግን የቀና ይመስላል እውነት ለመናገር ካልቀና ምን አስቀወጠው እና የቅናት ይመስልበታል። በጣም ቀወጠው። በጣም ነው የጮኸው ማለት ነው። ለምን ናውጣ እንደው ናውጣ ብሎ ጎትቶ ወንድሙን አስወጥቶ ወርውሮታል ማለት ነው። እንግዲህ በዚህም ርብቃ እንዴ ለምን ምን ችግር አለው ብላለች። ግን ፈልገሽው ነው ሲላት ምኑን ስትል እዩን ምን ችግር አለው ወሬ ነው ያወራነው ስትል ጊዜ ወንድሜ እኮ ነው ምን እያልሽ ነው? አንቺ ደግሞ የኔ ሚስት ነሽ አይደል? የኔና የኔ ብቻ ነሽ ሲላት ኮስተር ብትል እዛ ላይ አሪፍ ነበር። ምን አልከኝ? አቤት ምን አልከኝ ስትል ያ ማሚ የምትለው ብዬ ነው ብሎ ቀየሰባት ማለት ነው። እንግዲህ ያው ብዙ ጊዜ እዚህ ጋር የምንማረው ነገር አለ። እሱ ምንድነው? አንዳንዴ ፍቅር ሲይዘንም በቅጡ በውሉ ብንሆን መልካም ነው። አንደኛ ቤቱ ድረስ ሄዳለታለች። ሁለተኛ ደግሞ አሁን ደግሞ የሆነ ማለት ሴት ልጅ ቆፍጠን ኮስተር ስትል ነው። እና በዚሁ አጋጣሚ ርብቃዬ ኮስተር በይ። ሌሎቻችን ምን እንማራለን ስንል ኮስተራ መሆን አለብን። ፍቅር ፍቅር ነው፣ ጥሩ ነው። ማፍቀር ጤነኝነት ነው፣ ደስ ይላል። ያው ለኛ ሲል እንኳን እግዚአብሔር ክርስቶስ እንኳን ለኛ ሲል ብዙ ነገር አድርጓል። ለፍቅርና ፍቅር ከሁሉ በላይ ነው። ከሁሉ ይልቅ ፍቅር ትቅደም ነው የሚለውም ማለት ነው መጽሐፉም። ግን ደግሞ ፍቅር ትቅደም ማለት ደግሞ ለፍቅር ተሟሟቱ ማለት አይደለም። እና ሴቶች ቆፍጠን በሉ። ቆፍጠን ማለት መልካም ነው። ሌላው የተማርነው እንደ እዩ አይነት ደግሞ መሰሪ የወንድ መሰሪ በጣም እኮ ደባሪ ነው በእውነት ግን እና እዩ ወንድ ነው ግን በጣም መሰሪ ነው ማለት ነው። እንግዲህ ርብቃን ምን አላት? አንዲት አሳ እያጠመድኩ ነው በቅርቡ ትሞታለች። እና አስቡ እንግዲህ ይሄ በጣም ከባድ ነገር ነው። እና እንደ እዩ ደግሞ አስመሳይ መሆን ጥሩ አይደለም። እዩ በጣም አስመሳይ ብቻ አይደለም የራሱን ፍቅረኛ ለወንድሙ እንደዛ አድርጎ ለወረቀት ሲል ወረቀት ኖርማሊ ፔፐር ብቻ አይደለም አይነው ቤት ነው የቤት ፕላን ነው። ግን ያላግባብ የመጣ ውርስም ሆነ ምንም እኮ ምንም ነው የማይረባ የማይጠቅመው። እና እንግዲህ መቲ ከጨዋታ ውጭ ሆናለች። ማለትም እዩ ሲፈልጋት የነበረው ለወረቀቱ ነው። አሁን ከጨዋታ አስወጥቷታል። እሷ ብትወደውም ብትደውልም ማግኘት አልቻለችም። አሁን እሱ ፎከስ አድርጎ እየሰራ ያለው ወረቀቱን ለማግኘት ርብቃን እያጠመደ ይገኛል። ግን አያገኘውም ወረቀቱን ምክንያቱም አቤል አገኘው። አቤል ደግሞ ይደብቀዋል ማለት ነው። እና ይሄንን ይመስል ነበረ ለዛሬ ይዤላችሁ የመጣሁት። ብዙ ትምህርት ታተርፉበታላችሁ ብዬ አስባለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ባይ ባይ ውዶችዬ።